አሁን ያበሻ ዳ የገባው ምንድነው በሌላው ነገር ቅደውት እኔ ለምሳሌ ወይኔ አይን ቢኖረኝ እኮ ፓይለት ሆነ ነበር በያላቀም እኔ እንዴ እየዳበስኩ አውሮፕላን ተሳፈርኩ አለቀ በቃ ምኑ ታምሩ አይን ቢኖረኝ እኮ ሹፌር ሆነ ነበር ለምን ደሞ ሆነው በቃ የለ በሌለ ነገር ሰው ቅድ ያወጣል እንዴት የሌለ ነገር ላይ ቅድ አታውጥ አሁን አንዳንድ ወጣት በሌለ ነገር ቅድ የሚያወጣው ከዚህ በፊት ተናግሬዋለሁ እኔ ለምሳሌ አንተ 100,000 ብር ይዘህ እንዴት ነው 1 ሚሊዮን ብር መኪና የምትጠይቀው 900,000 ብር ክፍተት አለ ታብዳለህ መሃል ላይ እብደት ማለት ሌላ ነገር አይምሰል በአቅርቦትና በፍላጎት መካከል ያለው ክፍት ቦታ ነው ለምሳሌ አሜሪካ መንግስት በጀት ሲመድብ እኮ አሜሪካዊ በጀት ነው የሚመድበው ኢትዮጵያዊ ደግሞ ኢትዮጵያዊ በጀት ነው የሚመድብ ምናልባት የኢትዮጵያ መንግስት በጀት እኮ እነ ቢልጌት ለአንድ ፋብሪካ ግንባታ የሚያወጡት ነው ይችላል እኮ በግድ እንደዛ ተንጠራርሽ ልበጅት ቢል ምን እንደሚፈጠር እግዚአብሔር መንግስትም ያውቃል እኛ ዝርዝር ጉዳዩን አናውቀውም እኛ በመሰረቱ ግን ዙሮ ባላችሁ እቅድ ማውጣት አንደኛ ሁለተኛ ደግሞ ያላችሁን ነገር ትኩረት ሰጣችሁ ታውቃላችሁ ወይ ትኩረት ሰጣችሁ እኔ ለምሳሌ የዛሬ ምጽአተ እስራኤል የሚል መጽሐፍ ታስታውሳላችሁ ምጽአተ እስራኤል የሚል መጽሐፍ ወጥ እኔ በተፈጥሮ የሃይማኖት መጽሐፍ ቀጥሎ የፍልስፍናና የስለላ መጽሐፍ ወዳለሁ እኔ ያን ጊዜ መጽሐፉ እንደወጣ መጽሐፉን 12 ብር ነበር ያን ጊዜ ይገርማችኋል እና መጽሐፉን ገዛሁኝና ወዳው የሚያነብልኝ ስለ መጽሐፉ ሰዎች ነግረውኛልና የሚያነብልኝ አጣሁኝ እን ጊዜ እኮ እንደ ቢታየኝ ራስ ያነባው ነበር ስል አባ ገብረ እግዚአብሔር የሚባሉ የበቁ አባት ነበሩ በሃይማኖት ነው ሃይማኖት ሰብካቸው አይደለም በሃይማኖት የበቃ የሚባል ሰው አለ የበቃ ማለት ነው ስጋውን ፍላጎቱን የተቆጣጠረ ማለት ነው ጆሮውን የተቆጣጠረ አይኑን የተቆጣጠረ ነፍሱን ለስጋውን ለነፍሱ ያስማረከ ነፍሱን ለፈጣሪ ያንበረከከ ለሌላው የሚያስብ ጭምር ማለት ነው ዝርዝር ጉዳይ ያለው ስትበቁን ነገራቸዋለኝ አሁን በከንቱ ቀድም እንዳልኩት ነው የሌለ ነገር ማውራት ነው እና እሳቸው ምን አሉኝ ስበሳጭ አይተው ይኸው ለአንተ ያልተረዳው ነገር እኮ አይናሞቹ ሲያነቡኩ የምታብራራላቸው አንተ ነህ ማብራራቱን ለነሱ ሰጡ አይን ቢመድስ ልትስማማለሁ ያሉ የዛሬ 28 ዓመት እኮ ነው ይገርማቸዋል ትምርት ወሰድኩኝ ስለዚህ ያለንን ነገር መረዳት እኔ አሁን ለምሳሌ ሁለት አይነ ጠፋ እኔ ምንም ትርጉም ሰጥቻለሁ አላቁነቱ ምክንያቱም እግዚአብሔር ማካካሻ መስጠት ይችላል አሁን ይሄ መንገድ ሲሰራ አይታችሁ እንደሆነ ቤቱ የሚፈርስበት ሰው ምን ነው የሚቀበለው ካሳ ይቀበላል ለዛውም ስንት ፈተና ነው ወጣ ወረዳ ነው ወጥቶ ወርዶ እግዚአብሔር ግን ከዚህ ሁለት አይነ ሲያነሳ ሚሊዮን አሁን እዚህ ውስጥ ያለ ሁሉ አይኔ አይኔ ነው ይገርማችኋል የኔ አሁን ነገ ጠርች ልብስ ጠውላችሁ አታጥቡልኝም መንገድ መኪና እንዲገጭ ትፈልጋላችሁ ጉድጓድ ፊት የሚመጣ ገብቼ እንዲሰበር ትፈልጋላችሁ ስለዚህ እናንተ እኔ አይኔ ነው ማለት ነው በሌለ ነገር ከማለቃቀስ በሌለ ነገር ከማለቃቀስ ባለው ነገር መጠቀም ነው ትልቁ ነገር